አንተ በዲንም ይሁን በዱንያ ውጤታማ ትሆን ዘንድ ትዕግስት ጓደኛ ሊሆን ይገባል። መሰለን ዱንያ ላይ ወሰድ እስኪ ትምህርት ጨርሰህ ዲግሪ ለመያዝ 12 ዓመት ሃይ ስኩል ትማራለህ። ከዛ ዲግሪ 4 ዓመት ትወስዳለህ። 16 ዓመት ያስፈልጋል። ከዛም ከፍ ለማስተርን ስትዝ 16 ዓመት፣ ዶክትሬት ዲግሪን ስትዝ 20 ዓመት በማጥናት ላይ መታገስ አለብህ። ቤት ለመስራት ትፈልግ ትዕግስት ያስፈልጋል። ሀብታም ለመነገድ መርካቶ ጧት ማታ በብርድ በቀን በመውጣት በትዕግስት መዋብ ይኖርብሃል። الدنيا እንኳ ውጤታማ ለማድረግ አማ ፍዲን ዲንም ልክ እንደዛው ሶላት ለመስገድ ሶብር ያስፈልጋል። ትልቅ ዓሊም በእውቀት የተሞላ ትልቅ ሰው ትሆን ዘንድ ከሸህ እግር ከዓሊሞች እግር 30-40 ዓመት መማር አለብህ ተጎንብሰህ። ከወንጀል ለመራቅ ሶብር ያስፈልጋል፣ ትዕግስት ያስፈልጋል። አሁን ወጣቱ እኮ ዚና የሚሰራው ኒካህ እስኪያረግ ድረስ ሶብር አጥቶ ليس كذلك። ሶብር ሙሉ ህይወታችን የሚዳስስ ጉዳይ ነው። علاقة الزوجية يبالنا مستتسسر يتدار هيوت بصبر يتمولا كالهنا وطيتها مادلم. يقول علماء من الالو فالعلاقات الزوجية لا تستقم ولا تستقر إلا بأن يكون الزوجان يصبر كل منهما على صاحبه. يتدار هيوت كو زلق يتعنت ينورو ባል ከሚስቱ ላይ በሚያየው ስተት ቢታገስ እንጂ ሚስትም እንደዛው ባሏ የሚያስከፋት ነገር ይሰራል፣ እሱም ከባለቤቱ ይሄን ያገኛል። በትዕግስት እየተቻቻሉ መሄድ አለባቸው። ሶብር ሙሉ ህይወታችን የሚቃኝ ርዕስ ነው። ወልአቃሪቡ مع الأقارب የቤተ ዘመድ ትስስር ትዕግስት ያስፈልገዋል። የሚያስከፋ ነገር ከቅርብ ቤተ ዘመድ ይደርስብሃል፣ በትዕግስት ካልሆነ ልታልፈው አትችልም። አለ ቤተ ዘመድናህን ትቆርጠዋለህ። ወልጅራኑ مع الجيران የጎረቤት ትስስር በትዕግስት መሞላት አለበት። ከጎረቤት በኩል የሚመጣበት ችግሮች፣ አንዳንድ ትችቶች፣ ስድቦች፣ የተለያዩ አንተን ሊያስቀየም የሚችሉ ነገሮች አሉ። ይህን ታግሰህ ነው ከነሱ ጋር መኖር የምትችለው። وقديما قال علماؤنا إن حق الجار ليس هو مجرد كف العذى የጎረቤት መብት እኮ ሐቅ ማለት እነሱ ላይ በደል ችግር አለማድረስ አይደለም። بل احتمال الأذى منه والصبر عليه እነሱ የሚያደርሱብህን ጥቃት ችግር መታገስም ነው። የጎረቤት ሐቅ መብቱ እስከዚህ ድረስ ነው። ከነሱ ጋር ትናኗር ዘንድ የነሱን አዛ የነሱን አንዳንድ ነገር ተሸክመ መኖር መቻል አለብህ። ትዕግስት ያስፈልጋል ከነሱ ጋር ለመኖር። በአጠቃላይ ኢዘን አሰብሩ ቃኑኑን ቃመት ዐለይሂ السماوات والمخلوقات ሰብር ተፈጥሮ ዓለም የኖረበት ስርዓት ነው። ዑለማዎች የሚገርም ነገር ይናገራሉ። አላሁ ስብሓነሁ ወተዓላ ጌታችን ሰማይና መሬትን ባንዴ በአይን ጨረፍታ መፍጠር የቻለ 6 ቀን እንደወሰደበት ይናገራል ቁርአን ላይ። ኢነ ረበኩም አላሁ الذي خلق السماوات والأرض في 6 أيام በ6 ቀን የፈጠርኩት ይላል። ይሄን ለምን አደረገ ይላሉ ዑለሞች። አላህ ስብሓነሁ ወተዓላ በሁሉም ነገር ቻይ ነው። ሁን ማለት ብቻ ነው። የሆነ ነገር እንዲሆን ሲፈልግ ሆኖ ይገኛል። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። የሱ ነገር እኮ አንድ ነገር እንዲሆን ሲፈልገው ሁን ይለዋል፣ ሆኖ ይገኛል። ይህ ሆኖ እያለ ሰማይና መሬት ሆኖ ቢሏቸው ሊሆኑ እየቻሉ 6 ቀን ለመንፈጃሉ እኔ እናንተን ትዕግስት ሊያስተምር ሂደትን ሊያስተምር ነው። ስለዚህ ሶብር